ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደውም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ ሆኖ ልብ አንጠልጣይ የሆነው ዳጣ ድራማ ይዘንላችሁ ቀርበናል። ያው በባለፈው ክፍል እንደተመለከትነው ሰላምዬ እንግዲህ ነፍሰ ጡር መሆኗን ዛሬ ላይ አስታውቃለች ማለት ነው። ያው ኤቪ እንግዲህ ነገር ፈልፍላ ቢሆንም ይህ እውነት ሆኖ እንግዲህ ተሳክቶላታል ማለት ነው። በእርግጥ ሁሉም ነገሮች እውነት ነው የምታወራቸው፣ ግን ያው ተቀባይነት ኖሯት እንግዲህ ያገኘችን ስለሆነ እናም ያው አቶ ደረጀ እንግዲህ ማርታ ስትነግረው በጣም ነበረ የደነገጠው። እንዴት ሊሆን ይችላል ከዚህ ከቤት ወጥታ አታውቅም በማለትም በጣም ጥያቄ ፈጥሮበታል። እናም ደረጀ እንግዲህ እንዴት ከማን ነው እንደዚህ ልታረግዝ የቻለችው ሲላትም ማርታ እንግዲህ ከማቀው ከሀገሬ ልጅ ነው ምናምን ያለችውና አንድ ቀን እዚህ ቤት ሁላችሁም ቤት በሌላችሁበት ጊዜ በዛን ጊዜ ነው ልጁ ጋር የሄድኩት፣ በስልክ እንደዋወል ነበረ በማለት እንግዲህ ትነግረዋለች ማለት ነው። ደረጀም እንግዲህ ያው በሰማው ነገር በጣም ቢደነግጥም እንግዲህ እና ትንሽዬ ሰርግ ፕሮግራም አድርገን የትንሽዬ ሰርግ ፕሮግራም አድርገን መዳር አለብንና ልጁም መጥቶ መታወቅ አለብን፣ እዚሁም መውለድ አለባት በማለትም እንግዲህ ለደረጀ ትነግረዋለች። ደረጀም እንግዲህ እዚህ ልትወልድ ነው ወይ ብሎም አዎ ታዲያ ኋላ ወዴት ትሄዳለች በማለትም እንግዲህ ይመልስላታል። ኤቢ እንግዲህ ያው የሰላምዬን ማርገዝ ለነ ውሃ ሳይቀር ነው የተናገረችው ማለት ነው። እናም ደረጃ እንግዲህ ጠዋት ላይ ሰላምዬን አናግሯት ነበረ። ሰላም እንግዲህ ማርታ የምትነግረኝ ነገር እውነት ነው ሲላት አዎድ አለችው። አዎ ስትለው እንግዲህ ቆይ ከማን ነው ሲላት እንግዲህ አይ አታውቁትም በማለት ትመልስለታለች። እና ትንሽዬ ሰርግ ፕሮግራም እያለች ነው ማርታ፣ ስለዚህ ባስቀመሽው ገንዘብ ሰርግ ፕሮግራም ይደረግልሽ ወይ በማለትም እንግዲህ ይጠይቃታል። ደረጀ በጣም ነው የገረመ። የሆነት እንደዚህ ብሎ ማለት የለበትም። እንዴት ነው ባስቀመሽው ብር እንትን ሰርግ እንደግስልሽ ወይ ብሎ ማለት ምን ማለት ነው? ማለቴ ይቺ ሴት እንግዲህ ይቺ ልጅ እንግዲህ ማለት ልጆቿን እየተንከባከበች ማለት በቃ ግማሽ እድሜዋን እዚህ ቤት ነው ያሳለፈችው። እና አሁን በነገራችን ላይ ሁላችንም ሰላም እያሁን ስንረዳው አሁን ሁላችንም ምንም ብናገለግላቸው ልክ ከነሱ ምንም ነገር እንደማያደርጉልን አሁን እኔ ከደረጀ የተረዳሁት ይሄንን ነው። እና ባስቀመሽው ብር ሰርግ እንደግስና እንዳረሽ ያለ ሰላምዬም እንግዲህ አልፈልግም ማርገዜን እንዲሁም እሱ ራሱ እንዳውቅ አልፈልግም። ስለዚህ ልጄን ራሴ አሳድጋለሁ። እነዚህ ቤት ልትወልጂ አላት። አዎ እዚህ ቤት ነው የምወልደው፣ መቼም ይሄን አመት ሙሉ አገልግያችኋለሁ የተለዋለች ማለት ነው። ደረጃም እንግዲህ እሺ በቃ ለልጄ ይህንን ለሰርግ ያላችሁትን ለልጄ የሆነ ነገር ታደርጉልኛላችሁ ትለዋለች። እሱም እንግዲህ እሺ በቃ ይዞሽ አትጨነቂ ምናምን በማለትም እንግዲህ ትቷት ይሄዳል ማለት ነው። ዳጣና ናታን ደግሞ እንግዲህ ወክ እያደረጉ ይቅርታ አድርግሽልኛል አይደለ ይላታል። ለምኑ? አይ ማለቴ ለቴክስቱ ምናምን እንዴ ናታን ይቅርታ እኮ ይቅርታ ተባባልን አይደል እንደ በቃ እንዳልተፈጠረ እንደሆነ እንደ ድሯችን ምናምን እያለችው እንግዲህ እሱም እሺ በቃ ይላትና እየተራመዱ በቃ ምግብ ጋብዘኝ ምናምን ብለው ምግብ እንግዲህ ብር የለኝም እያላት በቃ እኔ ጋብዛለሁ አንተ ትከፍላለህ ና እንሂድ ምናምን ብላ እንግዲህ እጁን ሳብ ስታደርገው ጠምዘዝ አድርገው እንግዲህ አፍናፋቸው ሊጋጠም ትንሽዬ ነው እየቀረው ማለት ነው። እና ዳጣዬ እንግዲህ በጣም ተደነግጣለች እንደዛ ሲያደርጋት። ናታንም እንግዲህ በጣም ደንግጧል ማለት ነው። ያው ውሃ ዳጣ እንግዲህ በጣም ፍሪ ስለሆነች በቃ እንሄድ ምናምን ትልና ያው እጁን እንግዲህ ትነጥቀውና ጉዟቸውን ይቀጥላሉ ማለት ነው። እና ሄደው እንግዲህ ምግብ ምናምን በልተው እኔ ብር የለኝም እያልኩሽ በተከበርኩበት ልታዋርጄ ነው እንዴ ሰው እንደውም በተከበረበት ነው መዋረድ ያለበት እያለች ዳጣም እንግዲህ እና እኔ እኮ ይሄንን ፍሪነትሽን ነው የምወደው፣ ሁለተኛ አንቺን አላምንሽም፣ አዎ መቼም እንዳታምነኝ እያለችው እንግዲህ እያወሩ እየሄዱ እያለ እና አንቺ እኮ በጣም መልካም ሰው ነሽ ምናምን እያለ ይነግራታል ማለት ነው። እና መልካም ባትሆኝና ሰውን ባታከብሪ ነው እንዴ እናትና አባትሽ ያልሆኑትን ሰዎች እንደዚህ የምታዘዣቸው የምታከብሪያቸው ምናምን እያለ እንግዲህ ቆመው እያወሩ እያለ ኤቢ ትመጣለች ማለት ነው። ኤቢ እንግዲህ ስትመጣ
አንቺ ደግሞ እዚህ ምን ትሰሪያለሽ ምናምን በአጋጣሚ ተገናኝተን ምናምን ይባባላሉ። ናታን እንግዲህ ኤቢ ስትመጣ ምንም ነገር እንዳትያት ምናምን ብሏታል ማለት ነው ለዳጣ። ዳጣ ምንም ነገር አልልም ችግር የለውም ምናምን ብለዋለኝ። ከዛ እንግዲህ እንደዚህ ምናምን እያሉ እናም ናታን እንግዲህ ቴክስቱን በስህተት እንደጻፍክላት እና እንደማትወዳት ንገራት። አንቺን አይወድሽም እኔም ብቻ ነው የሚወደኝ። ኤቢ በጣም ነው የምትገርመኝም የምታስቀኝም የሆነት እሷ አለች እና እንደዛ ምናምን እያለች አረ እኔ እናቴ እኔ ራሴን ነው የምወደው እንደውም እንኳንም አልወደደ ቴክስቱም እንኳንም በስህተት ሆነ እያለች ዳጣ እንግዲህ ትነግራታለች ማለት ነው። እኔ ራሴን እወዳለሁ ከራስ በላይ ነፋስ ምናምን እያሉ እንግዲህ መልስ ሲመላለሱ ናታን ይተዋቸውና ይሄዳል ማለት ነው። አንቺ ምን አባሽ ልትሰሪ ነው እዚህ እንትን ያልሽው? እና እዚህ ጋር ዳጣ በጣም ነው የተመቸችኝ። ምሳ ልጋብዝሻ ላይ ከዛ ጋበዘኝ ምናምን በማለት እንግዲህ ቅይር ብላ ትመልስላታለች ማለት ነው። ከዛ እሷም እንግዲህ አፈር ቢ ትላታለች። አፈር ቢበላ ኖሮ ይሄ ሁሉ ማህበረሰብ ራቢ ሞት ነበረ ትልና እንግዲህ ትታት ትሄዳለች። ናታን ምናምን እያሉ እንግዲህ ይለያያሉ ይሄዳሉ ማለት ነው። ምጥንና ውሃ እንግዲህ ሳሎን ተቀምጠው ስለ ትምህርት ቤት እያወሩ ነው። ፈተናው ቀላል ነው አይደለ ስትላት እንግዲህ እኔ እንጃ እኔ ቀላል ይሁን ከባድ ይሁን አላውቅም አለች። ውሃ እንግዲህ ከባድ ይሁን ቀላል ይሁን ካላወቅሽማ ወርቅሻል ማለት ነው። ወይኔ ውሃ ዛሬ ምትደግሚ ምናምን ትላታለች። እንዴ እኔማ አልወርቅም ወደ ትምህርት ቤት ሲሄድ ተጠንቅቄ ነው የምሄደው ትላለች። የልጅነት እኔ ራሱ ወደ ትምህርት ቤት ሲሄድ የሆነ መውደቅ ማለት የሆነ ማለት ውድቅ ማለት ነበር የሚመስለኝ ማለት ነው። እና ውሃ እንግዲህ ዛሬ ልጅነት ያስታወሰችኝ እና እንደዛ እንግዲህ ስትላት እና አርጓለሁ ምናምን ስትላት እንግዲህ ከዛ በፊት ግን ለምን አትኮርጅም እኔ ክላስሽ ሆነ አስኮርጅሽ ነበር ስትላት እንዴ አንዴ አይደል እንደ ኮርጅ አይደል እንደ ተማሪ ሁሉ ይሳቀብኝ እንዴ እሱማ ከነ ስሟ ጥፈሽ ነው እሱ እኮ ስሟ ነው ምናምን ትላታለች። አባዬ ከዚያ ወዲህ ሁለተኛ እንዳትኮርጅ ብሎኛል ስለዚህ አልኮርጅም ትላለች ማለት ነው። እና ምጥን እንግዲህ የእርጎ ነገር አይሳካላትም እና እርጎ ካለ ምናምን ስትል ሰላምዬ ካለ ትሰጥሻለች ደግሞ እኛ ፍሬጅ ላማለው እንደ ትላታለች ማለት ነው። እና እንደዛ ስትላት እንግዲህ ግን ሰላምዬ ትመጣለች። ስሜን እየጠራችሁ ነበር እንደ ስትላት ምጥን ስትል ምጥን እንግዲህ እንደዚህ በጭንቅላቷ ምልክት እያሳየቻት ነበር። ውሃ ደግሞ እንግዲህ ያው መደበቅ አይቻልም እና ምጥን እንዳትነግሪያት እያለችኝ ነው ትላታለች። ምንድነው እንዳትነግሪያት ያለችሽ? እርጎ ምናምን እያለች ነው ካለ ስጫት እሺ ሰላምዬ ትላለች። እሺ ይርጋና እሰጣችኋለሁ ምናምን ትላታለች ማለት ነው። ከዛ እሺ ምናምን ይባባላሉ እና ናታን እንግዲህ ከውጭ ይመጣል ማለት ነው። ሰላምዬ እንግዲህ ተቀምጣ ሽንኩርት እየላጠች ነበረ። እንዴት ነህ ናታን እየጠፋህብኝ እኮ አለሁልሽ ሰላምዬ እስቲ ና ተቀመጥና ትንሽ እያወራኝ ትለዋለች። እሺ ምናምን ይልና እንግዲህ ናታንም ይቀመጣል እና ሲቀመጥ እንግዲህ እንዴት ነው ከዳጣ ጋር ታረቃችሁ? አዎ ታርቀናል እኔ ነኝ እንጂ እኮ እሷ ሲጀመር ምንም አላለችም ምናምን ይላታል ማለት ነው። እና እንደዛ ሲላት እንግዲህ በልሽ ዳጣ በጣም ጥሩ ሰው ነኝ በጣም መልካም ሰው ነች እና ደግሞ አንተን እንዴት እንደምታከብረህ ምናምን እያለች እንግዲህ ግን ስለ ዳጣ መልካም ነገር ምናምን ትነግረዋለች። እሱም እንግዲህ ነው ብለሽ ነው ምናምን ይላታል። አዎ ከምሬ ነው እሷ ስለ ፍቅር ምንም አታውቅም ምንም ነገር ብትልክም እንዳትቀየማት እኔ ደግሞ ስለ አንተ መልካም ነገር እነግራታለሁ ትለዋለች። እሱም እንግዲህ እሺ ምናምን ይለዋል። ውስጡ በጣም ደስ ምናምን ይለዋል ማለት ነው። እና ደግሞ እንግዲህ በጣም ደስ ብሎኛል ይላታል። ለምኑ እንኳን አብሮ ደስ አለን ስትለው ማርገዝሽን ሰማሁኝ። አዎ ግን ከማን ነው ምንድን ነው ብለህ አትጠይቀኝም? እኔ እሱ ምን ያደርግልኛ ምናምን ይላታል ማለት ነው። እሷም እንግዲህ እሺ በቃ ይወልክ ግን አሁን ላይ ዳጣን ለማስቀናት ብለክ የጀመርከው ነገር ጥሩ አይደለም ብታቆም ይሻልሃል ትለዋለች። አይ ሰላም ይህንን ለመናገር ነው አይደል ይሄም ሁሉ ዙሪያ ጥምጥም ይሄሽ ምናምን ይላታል ማለት ነው። እና እሷ እንግዲህ ሳሳቀውና ይለያያሉ ማለት ነው። ማርታ እንግዲህ ከውጭ ስትመጣ ልጆቿ በደስታ ይቀበሏታል። ወይኔማ ያምሩብሻል ምናምን እያሉ እንግዲህ ይቀበሏታል ሳሎን ማለት ነው። ምሳ በላሽ እንደ ውሃ ስትባል አይ አልበላሁም ትላለች። ምንም አልበላሽም ከትምህርት ቤት ትመጪውን በላሽ ሮዝ በስጋ ወይኔ ልጅ ጾምሽን ነው እና የዋልሽው ምንም አልበላሽ እያለች ማርታ እንግዲህ እንትን ትላታለች። ኤቢ ደግሞ ግንባርሽ ምን ሆኖ ነው እያለቻት እንግዲህ ከን የሆነች ፍታ ነገር ነው ምናምን እያለች ትመልስላታለች ማለት ነው። እና
ለምጥን እኮ እርጎ ሰጠቻት ሰላምዬ ከፍሪጅ አውጥታ እያለች እንግዲህ ውሃ ትነግራታለች ለማርታ። እሰይ እሰይ እንኳንም ጠጣች ምናምን እና ደግሞ ሆድሽ እንዳያመው ብላ ሚጥሚጣ አድርጋ ሰጠቻት። እንኳንም ሰጠቻት እና አንቺም ስጭኝ እያልሽ እንደዝግ ጠጪ ምናምን ትላታለች ማለት ነው። ከዛ እሷም እንግዲህ እሺ ምናምን ትላለች ማለት ነው። እና ማርታ እንግዲህ ወደ ክፍሏ ሄዳ ጋደም እንዳለች እቺ ኤቢ ትመጣለች። ኤቢ እንግዲህ ትመጣና ሰላም ከመንደር ጊዜ ነገረችሽ እንዴ? አንቺ ምን ነው ያሳሰበሽ? ትላታለች። እንዴ ነው የማያሳስበው? ምን ነው ከናታን ይሆናል ብለሽ ጠረጠርሽ እንዴ? ያልጠረጠረ ተመነጠረ ትላለች ማለት ነው። እንደዛ ስትላት እንግዲህ ውጭልኝ አሁን ይሆን ከይሲ ነገር ምናምን ስትላት እንግዲህ እማዬ ነገረችሽ ሆነ ስትላት ልብሽ ይረፍልሽ እሱ ከአንድ ወዳጇ ነው ያረገዘችው ምናምን ስትላት እንግዲህ ለማንኛውም ልጁ ሲወለድ ዲኤን ምርመራ ማስመርመር ነው ትላለች ማለት ነው። ከዛ ውጭልኝ ትልና እንግዲህ ማርታ ታባረራታለች ማለት ነው። እና ስታባረራት እንግዲህ ደረጀና ደግሞ ማርታ እንግዲህ ተቀምጠው እያለ ደረጀ እንግዲህ እኔ በቃ ማለት ይሄ የሰላም እርግዝና እየተጠራጠርኩት ነው ደረጀን። እኔ በፊት እንኳን በፍጹም አይሆንም ብዬ እንትን ብዬ ነበረ፣ ግን አሁን ዝም ብዬ ከማየው አንጻርና ከምመለከተው አንጻር የሆነ ሰክሩ ይመስለኛል ከሰላምዬ ጋር ነው ያደረው ማለት ነው። ምን አለች ሰላምዬ? እንደውም አንዳንድ እውነታዎች በስካርና በእልህ ነው የሚወጡት ምናምን ብላለች። እና ደረጀ ደግሞ ያው አንዳንድ ቀን ይሰክራል እና ደረጀ ምን ነው አመሸ ምናምን ስትለው እንግዲህ የሆነ ትራፊክ የሆነ ተዘጋግቶ ምናምን ይላታል ማለት ነው። እኔማ ዛሬ አንድ ሁለት ብሎ ጥንብዝ ብሎ ሰክሮ ይመጣል ብዬ ነበረ። አቤት ዴሬ ስትሰክር እኮ እንዴት እንደምታዝናናኝ እያሉ እንግዲህ እንዴ በአንድ አመት ሁለት አመት አንድ ሁለት የለሰከርኩት እኔ ነው ለራሴ መልሰሽ እያማሽ ነው ደግሞ ብንሰክርም መንስኤዎቹ እናንተ ናችሁ ምናምን ይላታል። ኧረ እባክህ አዎ የሆነ ሰውዬ ምን መሰለሽ ስካር ስትይ እሺ ትለዋል። ከዛ የሆነ ሰውዬ አግብቶ በሶስተኛው ወር ሰክሮ ጥንብስ ብሎ ሰክሮ ይመጣል። ከዛማ ራሴን ወገቤን ልቤን እያለ ሲላት እኔ ምልክ አለችው ሚስቱ። እሺ ከዛ እናትህ ጋ ሆነክ ስትሰክር ምንድነው የምታደርግልህ ስትለው ጎሽ ከዛ ስላለኝ ማርታ ማለት ነው። እናማ እናቴ ጋር እንዳለው ሰክሬ አላቅም ብሎ አላት። እና ታዲያ እዚህ ሁሉ እናንተ ናችሁ መንስኤዎቹ እያልክ ነው? አወዳ ይላል። እና እንግዲህ እንትላል እና ስለ ሰላምዬ እንግዲህ ያወራሉ። ሰላምዬ እንግዲህ ሰርግ እንደማትፈልግ ለደረጃ ነግረዋለች። እና ማርታ እንግዲህ ልጁን እንዴት ነው ማወቅ አለብን፣ እንዴት ነው ያለ ልጅሽን የምታሳድጊው? እኛ ቀለብ አንለው ግን ለስሙ እንኳን መጥቶ እንትን ማለት አለበት በማለትም ማርታ እንግዲህ የእናትነት ጥግ ማለት ነው። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ ውስጥ ከምንገናኝ ባይ ባይ።